ሰላም እንዴት አላችሁ? የተከበራችሁ አድማጮቻችን እንዴት አላችሁ? ሊቨርፑልና ወቅታዊ ጉዳይ በ433 አራዳ ኤፍኤም 95.1 ወደ እናንተ የምናደርሰው ጉዳይ ነው። በመጀመሪያዎቹ 5 የሊግ ጨዋታዎች ያሸነፈው በመጀመሪያዎቹ 6 ጨዋታዎች በሁሉም ውድድሮች ያሸነፈው ሊቨርፑል ባለፉት 3 ጨዋታዎች ሽንፈትን መዝግቧል። በክሪስታል ፓላስ ባለቀ ሰዓት ጎል አስተናግዶ 2-1 እንደዚሁም ከሜዳው ውጪ በሌላኛው ጨዋታ በጋላታሳራይ 16ኛው ደቂቃ በፍጹም ቅጣት ምት በተቆጠረበት ጎል 1-0 ተሸነፈ። ከዛ በኋላ ማገገም አልቻለም። ልክ እንደ ክሪስታል ፓላሱ ጨዋታ ሁሉ ቀድሞ ነበር ጎል የተቆጠረበት። እስከ 5ኛው ሳምንት ቀድሞ ጎል ሲያስቆጠር የነበረ ቡድን ከ6ኛው ሳምንት ጀምሮ ቀድሞ ጎል እያስተናገደ በሁሉም ውድድሮች ያለፉትን 3 ጨዋታዎች ተሸንፏል። ባለፈው ቅዳሜ ምሽት ከቼልሲ ጋር ባደረገው ጨዋታ ስታንፎርድ ብሪጅ ላይ በተመሳሳይ ቀድሞ ጎል አስተናግዶ አቻ ሆኖ በኋላ በመጨረሻው ደቂቃ ላይ ጎል ተቆጥሮበታል። ከክሪስታል ፓላስና ከቼልሲ ጋር ባደረገው ጨዋታ ተመሳሳይ ጉዞ ነው ያደረገው። ቀድሞ ጎል አስተናግዶ አቻ ሆኖ በመጨረሻው ሰዓት በተቆጠረበት ጎል፣ በጋላታሳራይ ደግሞ ቀድሞ ጎል አስተናግዶ ከዛ በኋላ አጸፋዊ ምላሽ መስጠት ያልቻለበት ነው። አምና ይሄ ቡድን ሳይጠበቅ የሊጉን ዋንጫ አሳክቷል። ዘንድሮ ደግሞ የሊጉን ዋንጫ ብቻም ሳይሆን የሻምፒየንስ ሊጉን ዋንጫ እንዲያነሳ ይጠበቅበታል። ክረምት ላይ የነበረው ዝውውር ከአንድ ማርክ ጌሂ የመጨረሻ የዝውውር መስኮት እለት ከነበረ የዝውውር አለመሳካት ውጪ ፐርፌክት ሊባል ምንም እንከን የማይወጣለት ዝውውር ነበር የተደረገላቸው አሰልጣኝ አርነ ስሎት ግን ሊያሳኩ አልቻሉም። ቢያንስ እስካሁን ባለው ሁኔታ ያለፉት 3 ጨዋታዎች ላይ ጥያቄ እየተነሳ ነው የሚገኘው። ድምጾች እየተሰሙ ነው ያሉት። ተደብቀው የነበሩ በውጤት ተሸፍነው የነበሩ ግብዓቶች ወይም ሚስጥሮች በሙሉ አሁን ፍንትው እያሉ እየወጡ ነው የሚገኙት። ሜዴሻ አርነ ስሎትና ሊቨርፑልና ወቅታዊ ጉዳይ እንዴት ነው ሊታይ የሚችለው? ያ ማርክ እንግዲህ የትኛውም አሰልጣኝ ጨዋታ ማሸነፍ ሲችል የሚያገኘውን አድናቆት ያክል ጨዋታ በተከታታይ ሲሸነፍ ጫናውስ መግባቱ በእግር ኳስ የተለመደ ነው። አርነ ስሎት የተለየ ነገር አይደለም የገጠማቸው። ባለፈው የውድድር ዘመን ብዙ ጨዋታን ለማሸነፍ በፈተና ውስጥ አላለፉም። አርነ ስሎት በጣም እሳቸው ዋንጫውን ያሳኩበት መንገድ በጣም እድል ይፈልጋል። ማርክ ወደ አዲስ ያውም የዓለማችን ትልቅ ሊግ መጥተህ በዚህ ምቾት ጨዋታን መጀመር፣ በዚህ ምቾት ሲዝንን ማጠናቀቅ በጣም እድለኝነትን ይፈልጋል። ማርክ እንግዲህ አምና የሊቨርፑል ዋንጫውን ያሳካበት መንገድ አርሰናል ጥሩ ተፎካካሪ ሆኖ ረዥም ሳምንታት ተከትሏል። ግን የበለጠ አንድ ለዋንጫ የጉዞ የሚያደርግ ቡድን ሊፈተንበት በሚገባ ሳምንት ግን አርሰናል በጊዜ እጅ ሰጥቷል። ስለዚህ አርነ ስሎት ብዙ ጫና ውስጥ አልነበሩም። ልክ ይሄ ፔፕ ጋርዲዮላ ዋንጫ ባሳካባቸው አመታት ይሄ መጨረሻዎቹን 90 ደቂቃዎች በፈለገበት በዛ ፈተና ቢሆን ኖሮ ምን ያክል ማሳካት ይችላሉ? የኤርገን ክሎፕና የፔፕ ጋርዲዮላ እያንዳንዱ የተቀናቃኝነት ከፍ ያለ ፉክክር እሱ አይነት ነገር ገጥሟቸው ቢሆን ኖሮ ምን ያክል ዋንጫው ማሳካት ይችላሉ የሚለው ነገር አልታየም ባለፈው የውድድር ዘመን ማርክ። ዘንድሮ ግን ከአርሰናል መጠናከር ጋር ተያይዞ ከሊቨርፑል ጥራት ያላቸው ዝውውሮች ጋር ተያይዞ የተወሰኑ ነጥብ በጣሉ ቁጥር ጫናዎች ወደ እሳቸው እየመጣ ነው ያለው ማርክ። የመጀመሪያዎቹን ሳምንታት ባለቀ ሰዓት ጎል እያስቆጠሩ ብዙ አሳማኝ ደጋፊውንም ባላሳመነ ፐርፎርማንስ የቀድሞ የሊቨርፑል ተጫዋቾችንም ባላሳመነ ፐርፎርማንስ 3 ነጥብ እየሰበሰቡ በወጡበት ወቅት የሚነገሩ አስተያየቶች ነበሩ። አዳዲስ ተጫዋቾች ብዙ ናቸው። ስለዚህ እነዚህ ተጫዋቾች ከአሰልጣኙ የጨዋታ መንገድ ጋር እስኪግባቡ እስኪዋሃዱ ድረስ ነጥብ ሳይጥሩ 3 ነጥብ እየሰበሰቡ መሄዳቸው የበለጠ እድለኛ ያደርጋቸዋል። ሲዋሃዱ የቡድን የበለጠ ጠንካራነቱን ያሳያል የሚሉ አስተያየቶች ነበር ሲሰጡ የነበረው። ግን የሚያሸንፉበት መንገድ ጥርጣሬዎች ነበሩ። በመጨረሻ ደቂቃ ላይ ሁልጊዜ እንደዚህ ጎል አይቆጠርም የሚሉ ነገሮች ነበሩ። እነሱ ነበር በትክክል ቀድሞ ጎል ከተቆጠረባቸው እንዴት ነው ሪያክት የሚያደርጉት ጥርጣሬዎች ነበሩ። እሱ ፈተናም አልነበረም። ቀድሞ ጎል ተቆጥሮበት ጨዋታን መጀመር ለዛ ምላሽ የመስጠት ፈተና እሱ አልነበረባቸውም ጨዋታዎችን ባሸነፉባቸው ወቅት። ከዛ በኋላ የመጀመሪያ ሽንፈታቸው በክሪስታል ፓላስ ሲሸነፉ
ቀድሞ ጎል ተቆጠረባቸው። እስማኤል አሳር ጎል አስቆጠረባቸው። የመጀመሪያው ፈተና መጣ ማለት ነው። ለዛ ምላሽ ለመስጠት የበለጠ አታኪንግ ሚዛኑ ላይ ትኩረት ያደረጉ። ቡድናቸው ጎል አስቆጠረ። 1-1 ከሆኑ በኋላ ልማዳቸው ይሄ የመጨረሻ ደቂቃ ጎል አስቆጥረው የማሸነፍ የቡድኑ ልማድ ጎል እንደሚቆጠርበት ታሳቢ ያደረገ ማጥቃት ሲተገብር የነበረ አልመሰለኝም። ማርክ የበለጠ ትኩረታቸው ጎል ማስቆጠር ላይ ብቻ፣ የበለጠ አታኪንግ ሚዛኑ ላይ ክሪስታል ፓላስ ላይም ቼልሲ ላይም ተመሳሳይ ነው የተመለከትነውና የበለጠ የሊቨርፑሉ ሽንፈት ብዙ ነገሮችን ሶስተኛ ተከታታይ ሽንፈት ከመሆኑ ጋር በተያያዘ ቼልሲ በብዙ ችግሮች ጨዋታውን ያደረገ ቡድን ከመሆኑ ጋር አርነ ስሎት ላይ አንዳንድ ትችቶች መሰማት ጀመሩ። ማርክ ምናልባት ከጨዋታው በፊት በቀጥታ ጨዋታውን መሰራንበት አጋጣሚን ስናነሳ ነበር። ዛሬ ሶስተኛ ተከታታይ ጨዋታ የሚሸነፉ ከሆነ ተሰምቶ የማያውቅ ወደ ሊቨርፑል ከመጡ ጀምሮ ተሰምቶ የማያውቅ አንዳንድ ድምጾች አርነ ስሎት ላይ መሰማት ይጀምራሉ የሚል አስተያየት ከጨዋታው በፊት ስንሰጥ ነበርና ጨዋታውን የተሸነፉበት መንገድ በራሱ ትችቶችን፣ ምክንያቱም የአሰልጣኞችን በጨዋታ ውስጥ አስፈላጊነት የተመለከትንበት ጨዋታ ነው። የመጀመሪያ ጌም ፕላናቸው ብቻ ሳይሆን የመጀመሪያ ጌም ፕላናቸው ሲፈተን አሰልጣኝ ኤንዞ ማሬስካ ለገጠማቸው ፈተና የሚሰጡት በጨዋታ ውስጥ ሲሰጡ የነበረው ምላሽና አርነ ስሎት ለገጠማቸው ፈተና ሲሰጡ የነበረው ምላሽ ሚዛን ላይ ሲቀመጥ የበለጠ የኤንዞ ማሬስካ ከፍ ብሎ ታይቷል በጨዋታው። እንደዚህ አይነት ጥያቄዎች እንዲነሱ ምክንያት የሆነ የተሸነፉበትን መንገድ ቼልሲ ትልቅ ቡድን ነው። ጥራት ያላቸውን ተጫዋቾች በስብስቡ የያዘ ነው። የተጫወቱት ስታንፎርድ ብሪጅ ነው። ምናልባት ጨዋታው ላይ ሊቨርፑል በሚጠበቅበት መልኩ ተንቀሳቅሶ ቢሆን እንደዚህ አይነት የትኛውን ቡድን ወደ ስታንፎርድ ብሪጅ ሄዶ ሊፈተን እንደሚችል ግልጽ ነው። እንደዚህ አይነት ድምጾች ላይ ሲሰሙ ይችላሉ። ግን በጨዋታው የነበራቸው አክቲቪቲ፣ ጨዋታው ላይ ለገጠማቸው ፈተና ሲሰጡ የነበረው ምላሽ ብዙ ጥያቄዎችን አስነስቶባቸዋል። ማርክ ቀድሞ እንግዲህ 2-0 እየመራ ከዛ ጨዋታውን መቆጣጠር ሳይችል ቀርቶ በተደጋጋሚ ሲነገር እንደነበረው ለተጋጣሚ ቡድን የማጥቃት እንቅስቃሴ ይፈቅዳል የሚል ነገር ሲነሳ ነበር። ከዛ ውጪ የተጋጣሚ ቡድን የመስመር አጥቂዎች የሊቨርፑልን የመስመር ተከላካዮች ትተው የሚሄዱትን ክፍተት በአግባቡ የመጠቀም ነገር ከቦርንመዝ ጋር ይህንን አስተውለናል። በቀጣዮቹ ጨዋታዎች ላይም ይህንን ነገር በሚገባ ተመልክተናል። ከአትሌቲኮ ማድሪድ ጋር በተከናወነ ጨዋታ 2-0 እየመራ ቡድኑ 2-0 ነው ባለቀ ሰዓት ጎል ያስቆጠረበት መንገድ እንዲህ የሚሉ ነገሮች ነበሩና አንደኛው የሚነሳው ነገር ሌላኛው በሊቨርፑል በኩል ከመስመር ተከላካዮች ተጋላጭነት ባሻገር የቆሙ ኳሶችንም የማስተናገድ ጉዳይ ነው። በእርግጥ ያስቆጥራል፣ የዛን ያህል ይቆጠርበታል። ከዛ ውጪ የፈጠራ አቅሙ የአማካይ ክፍሉ በተለይ ጥያቄ የሚነሳበት ነው። ተጋጣሚ ቡድን በቁጥር በዛ ብሎ ሲከላከል ያንን ፔኔትሬት የማድረግ ጉዳይ ሌላው እንደዚሁ ጥያቄ የተነሳበት ያለ ጉዳይ ነውና እነኚህን ነገሮች ማንሳት ይኖርብናል። ፍሎሪያን ቪርትዝ በውድ ዋጋ ሊቨርፑል የተቀላቀለ ተጫዋች ነው። ከቡድኑ ጋር መዋሃድ አልቻለም። ቀድሞ የነበሩ ተጫዋቾችን ዶሚኒክ ሶቦዝ ላይ ይህንን መፈጸም አልቻሉም። ከዛ ውጪ አሌክሲስ ማካሊስተር ከፍጹም ቅጣት ምት ክልል ውጪ በጠንካራ ምቱ ይታወቃል። ከሳጥን ሳጥን የሚሮጠው ሪያን ግራቨንበርግ በዚህ ረገድ ትኩረትን የሚስብ ተጫዋች ነው። መሳሪያዎቹ አሉ፣ ግን አሰልጣኙ መሳሪያዎቹን መጠቀም አልቻሉም። ሚድፊልድ ላይ እንግዲህ አንድ ጨዋታ ይወሰናል ካል የሚወሰነው በአማካይ ክፍሉ ላይ የበላይነት መውሰድ የቻለ ቡድን ወይም በኳስ ቁጥጥር የበላይነት የወሰደ ቡድን 72 በመቶ ጨዋታን የማሸነፍ እድል አለው ይላሉ የቀድሞ የሊቨርፑል አሰልጣኝ ብሬንዳን ሮጀርስ። የክሬቲቪቲና ሊቨርፑል እንዴት ነው ማየት ምንችል? መዋሃድ ትንሽ የቸገረው ማጥቃት እየተገበረ ያለ ቡድን ይመስላል። ማርክ ከብዙ ተጫዋቾች ክረምት ላይ መምጣት ጋር ብዙ ተጫዋቾች ነው በክረምቱ የመጡት። በዛ ላይ የአሌክሳንደር አይዛክ መምጣት ቶሎ ሊጉን የተላመደውን ኡጎ ኢኪቲኬን ወደ ተጠባባቂ ወንበር የማውረድ የሆነ ጨዋታን ሁለቱን ሼር የማድረግ አይነት ውሳኔ ተመልክተንባቸዋል አሰልጣኝ አርነ ስሎት ላይ። ማርክ አሌክሳንደር አይዛክ ገና ነው። የፊትነስ ጉዳይ
የመጣበት ቡድን ከኒውካስል ይልቅ የገዘፈ ቡድን ነውና አንዳንድ ነገሮችን ለመላመድ አሌክሳንደር አይዛክ የምትጠራጠረው ኳሊቲ ያለው ሰው አይደለም። ምናልባት ይመጣል ወደ ጎል አስቆጣሪነት፣ ግን አሁን ላይ ትንሽ ጊዜ የፈለገ ይመስላልና የተዋሃደውን ተጫዋች ለምን ብዙ እድል አይሰጡትም? ኡጎ ኤኪቲኬን እስኪመጣ ድረስ አሌክሳንደር አይዛክ አቋሙን እስኪያገኝ ድረስ ለምን በቃ ፕሩቭ ያደረገውን እድሎችን እየተጠቀመ ያለውን ኤኪቲኬን ለምን ሰፋ ያለ ጊዜ አይሰጡትም የሚልም መከራከሪያ እየተነሳ ነው ያለው። ማርክ በቸልሲው ጨዋታ ተቀይሮ ከገባ በኋላ ለእኔ በደንብ ከአሌክሳንደር አይዛክ የተሻለ እንቅስቃሴ አድርጓል። እርግጥ ለተቆጠረው ጎል አስተዋጽኦ አድርጓል። አሌክሳንደር አይዛክ ኳሱን ለራሱ ለመቆጣጠር ያሰበ ይመስላል። ቁጥጥሩ በመበላሸቱ ምክንያት ጥሩ ድል ኮዲ ጋክፖ ፈጥሯል። ከዛ ውጪ የሚታይ ነገር ከአሌክሳንደር አይዛክ በዛ ጨዋታ አልተመለከትም። ኡጎ ኤኪቲኬ ከገባ በኋላ የተሻለ ተንቀሳቅሷል። ተከላካዩ ላይ የነበረውን ክፍተት ይዘው ሲዝኑን ጀምረዋል። ችግሮች ይታዩ ነበረ። ማርክ ጌን ለማምጣት ጥረት አድርገዋል። ግን ጥረቱ የዘገየ ጥረት ነው ብዬ ነው ማምነው። የበለጠ ችግራቸው ላይ ቶሎ ዝውውሩን ማከናወን ነበረባቸው። ክሪስታል ፓላስ የመሸጥ ፍላጎት ያልነበረው ቡድን አይደለም። በመጨረሻው ሰዓትም ቢሆን ለመሸጥ ተስማምቷል። ክሪስታል ፓላስ የሚፈልገውን ተተኪውን በማጣቱ ምክንያት ነው ዝውውሩ የተደናቀፈው። መጀመሪያ ግን የዝውውሩ ሂደት ተጀምሮ ቢሆን ክሪስታል ፓላስም የሚተካውን ተጫዋች የሚያገኝበት እድል ይኖራል። ማርክ ጌም የሊቨርፑል ተጫዋች መሆን የሚችልበት እድል አለ። በቸልሲው ጨዋታ አማራጮቻቸው ምን ያክል ጠባብ እንደሆኑ የሚያሳየው ማርክ የመሀል ተከላካዩን ኢብራሂማ ኩናቴን በታክቲካል ጉዳዮች ምክንያት ቀይረው ማስወጣት ሲወስኑ ከመሀል ተከላካይ ይልቅ 6 ቁጥሩን ራፈን ግራቨንበርግን ወደ ኋላ መሳብ የወሰኑት ያሳለፉት ውሳኔ ምን ያክል የሳሳ የተከላካይ ስፍራ እንዳላቸው ጥሩ ማሳያ ይመስለኛል። እዚህ ላይ የምንመለከተው ነገር ቼልሲ በተመሳሳይ ጥራት ያላቸውን የመሀል ተከላካዮች ባልተጠቀመ ጊዜ በመጨረሻዎቹ 20 ደቂቃዎች ላይ የበለጠ የአማካይ ተከላካዩን ሞይሰስ ካይሴዶን ለተከላካይ መስመሩ ቅርብ ሆኖ እንዲጫወት አድርጎ ነበር። ምክንያቱም የተከላካይ መስመሩ ሲሳሳ በአማካይ ተከላካዮች መደገፍ አለበት። የበለጠ ደግሞ ክላስ ያለው የአማካይ ተከላካይ ሲኖር የተከላካይ መስመሩን የበለጠ ያጠናክረዋል። በሊቨርፑል በኩል ይህንን አልተመለከትንም እና መጨረሻ ላይ የሆነው ነገር ደግሞ በትክክልም ሁለት ቦታቸው ያልሆኑት ሲገዙ ለአማካይ ቦታ የተገዙ ተጫዋቾችን ቀይ መስመር ተከላካይ፣ የመሀል ተከላካይ አድርጎ የመጠቀም ነገር ተመልክተናል። ኤክስፔክት የሚደረገው ጆ ጎሜዝ እና እንደዚሁም ፍሪምፖንግ ያ ነበር የሚሆነው። በጆ ጎሜዝ ላይ እምነት አልነበራቸውም። ተጫዋቹም ክረምት ላይ ወደ ኤሲ ሚላን ሊያቀና ከጫፍ ደርሶ ነበር። ምናልባት የማርክ ጌሂ መቆየት በክሪስታል ፓላስ መቆየት ነው ያ እንዳይሆን ያደረገው። ዶሚኒክ ሶቦዝ ላይ ከቦታው እንዳይነቃነቅ እና ለቢውልድ አፕ እንዲመች ስለሆነ እንጂ ቦታው እንዳልሆነ ግልጽ ነው። የበለጠ 8 ቁጥር ከሳጥን ሳጥን የሚሮጥ ጎሎችን የሚያስቆጥር የቅጣት ምት ስፔሻሊስት እንደሆነ ይታወቃልና በመጨረሻው ደቂቃ ላይ ከፍተኛ በግልጽ በሚታይ ሁኔታ ሲቸገርም ተመልክተናልና የቼልሲ የመስመር ተጫዋቾች እነ ኩኩሬያ፣ ጌተንስ በጣም ፈጣኖች ከሱ አቅም በላይ እንደሆኑ በሚገባ ማስተዋል ይቻላል። ጎሉም የተቆጠረው በዛ ሊቨርፑል መነሳት በማይችልበት ሰዓት ከዛ መስመር በተነሳ መልኩ ያ ማርክ የጨዋታውን የወሰኑትን ዋና ዋና ጉዳዮች ስናነሳ አሰልጣኙ ላይ እየተነሳ ያሉት አንዳንድ ትችቶች አግባብ እንደሆኑ ጠቋሚ ይመስለኛል። ማርክ ሁለቱም አሰልጣኞች በጨዋታው 5 ተጫዋቾችን ቀይረው አስገብተዋል ወደ ሜዳ። የጥራት ጉዳይ ሲነሳ ከዚህ ከስኳድ ዴቭዝ ጋር በተያዘ ከተከላካዩ ውጪ የልምድም የኳሊቲም ጥያቄ የማይነሳበት ቡድን ከቸልሲ ይልቅ ብዙ ልምድ ያለው ቡድን ሊቨርፑል እንደሆነ በግልጽ ተመልክተናል። ይሄ የሁለቱ ቡድኖች አቬሬጅ እድሜም ይነግረናል። የበለጠ ወጣት ቡድን የቸልሲ ስኳድ ውስጥ ተመለከተው። ሊቨርፑል ተቀይሮ የገባው አንዲ ሮበርትሰን በጣም ተቸግሮ ጨዋታውን የጨረሰው ማለት 55ኛው ደቂቃ ላይ ነው ተቀይሮ የገባው። በጨዋታው በጣም ሲፈተን ተመልክተናል። በተለይ ስቲቫዮ ተቀይሮ ከገባ በኋላ በእያንዳንዱ የአንድ ለአንድ ግንኙነት ስቲቫዮ ሲፈተነው ተመልክተናል። ሌላኛው ተቀይሮ የገባው ዋታሩ ኢንዶ ነው። የመጨረሻ ደቂቃ ላይ 86ኛ ደቂቃ ላይ ቢሆን የገባው ቡድኑ ጎል ከተቆጠረበት በኋላ የተወሰነ ውሳኔ ነው። ለምን አስፈለጋቸው የተከላካይ አማካይ የበለጠ ማጥቃቱ ማጠናከር አይሻልም ወይ የሚል አንድ ለአንድ ከሆኑ በኋላ ተቀይሮ የገባ ተጫዋች ነው። ሊቨርፑል ጎል ካስቆጠረ በኋላ ምናልባት የተከላካይ መስመሩ
እምነት ማጣት የበለጠ በ6 ቁጥሩ ለመደገፍ ይመስላል ያቀየራቸው። ከርቲስ ጆንስ ሌላኛው ተቀይሮ የገባ ተጫዋች ነው። የከርቲስ ጆንስ ቅያሪ ነው ግራፈንበርግን ወደ ሴንተር ባክ በኢብራሂማ ኩናቴ ተቀይሮ የገባ ተጫዋች ከመሆኑ ጋር በተያያዘ ተጽዕኖ ምንም ሜዳ ላይ ያልተመለከትነው ማርክ ተቀይሮ ከገባ በኋላ ፍሎሪያን ቪትስ በራስ መተማመኑን እንደገና ለማግኘት ስቃይ ውስጥ የሆነ በጣም ኤሌመንተሪ የሆኑ ነገሮች ሲበላሹበት የተመለከትንበት 10ኛ ጨዋታው ፍጹም እንደገና የተበላሸ እንደሆነ የተመለከትንበት ቆይታ ነው። እንደገባ አንድ በጣም አስደናቂ ተች ነበረው ለመሐመድ ሳላ ማርክ በቄንጥ ያቀበለው ኳስ መሐመድ ሳላ ሳይጠቀምበት የቀረው ምናልባት በጨዋታው የሚነሳው ያ የኳስ ንክኪው ብቻ ነው። ኡጎ ኤኪቲኬ ተቀይረው ከገቡ ተጫዋቾች መጠነኛ ጥሩ የተንቀሳቀሰ ተጫዋች ነው የሚል እይታ አለኝ። የቼልሲን ተቀይረው የገቡ ተጫዋቾችን ማርክ ተመልከታቸው። ሃቶ ዮሬላቶ ምናልባት ፎርስድ ሰብስቲቱሽን ነው። እሱ ከገባ በኋላ ቡድኑ ጎል አልተቆጠረበትም። ጥሩ ቅያሪ ነው። ሬስ ጄምስን ጥሩ አጣምሮታል ማለት ይቻላል። ጫና ብዙ በሊቨርፑል ተከላካዮች ላይ ቢሆንም ከዛ ደቂቃ ጀምሮ ሮሜዮ ላቪያ የጨዋታው ቁልፍ ቅያሪ በጣም አስደናቂ አማካይ ማርክ ለምን የርገን ክሎፕ ይህን ተጫዋች ለማምጣት ብዙ ጥረት አድርገው እንደነበረ ያሳየ የሜዳ ላይ ቆይታ ነበር። 55ኛው ደቂቃ ላይ ነው ተቀይሮ የገባው። ብዙ ሜዳ ካለው መጫወት የሚያስችል ኢነርጂም ኳሊቲም ያለው ተጫዋች ነው። እንደ አዲስ ዝውውር ሊታይ የሚችል ማርክ አሰልጣኞች አማካይ ሆኖ ከኳስ ጋር ምቹ ሆኖ ብዙ ሜዳ ካለው የሚጫወት አማካይ ሲያገኙ እንዴት እንደሚረኩ በእግር ኳስ ይታወቃል። ምናልባት የማንቸስተር ዩናይትድ ከዚህ ከብሪያን የአማካይ ስፍራ ተጫዋች የካርሎስ ባሌባ ፍላጎቱ ለምን ከፍ እንዳለ ጥሩ ማሳያ ይመስለኛል። ሮሜዮ ላቪያ ጨዋታውን በደንብ ሚዛናዊ የማድረግ ኳሊቲ ተመልክ በማጥቃቱ ወደፊት እየሄደ ማጥቃቱን ሲያግዝ ነበር። ተነሳሽነቱ ድንቅ ነበር። ለካይሴዶ ቀርቦ የመከላከል ሽፋን ይሰጥ ነበር። ያልተዛነፉ ጥራት ያላቸው በቁጥር የበዙ ፓሶችን ወደ ሊቨርፑል ዲፌንሲቭ ሰርድ ወደ አደገኛው ሜዳ ሲያቀብል ተመልክተነዋልና በጣም ድንቅ ቅያሪ እንደሆነ ማንሳት ይቻላል። ማርክ ጉዌ ብዙ ተጽዕኖን አልተመለከትነውም። ማርክ በ9 ቁጥር ሚና ገና 18 ዓመት ታዳጊ ነው። ሌላኛው 18 ዓመት ታዳጊ ኢስቲቫዮና የ21 ዓመቱ ታዳጊ ጂሚ ጊተንስ ተቀይረው ከገቡ በኋላ ማርክ የሊቨርፑልን መከላከል ስቃይ ውስጥ ሲከቱት ተመልክተናል። ቅያሪዎቹ እንዴት አይነት ትርጉም ያላቸው እንደነበሩ በቼልሲ በኩል ማስተዋል የቻልንበት ጨዋታ ነው ብዬ ነው ማስበው። ማርክ ያ እንግዲህ ሊቨርፑል አዳዲስ ተጫዋቾች እስኪዋሃዱ ከዛ ውጪ ከኳስ መቆጣጠር አለመቻሉ ብዙ ጥያቄ የተነሳበት ነው የሚገኘው። አሰልጣኙ አምና የኤርገን ክሎፕን ቡድን ይዘው ነው አመቱን ሙሉ ያጠናቀቁት። ዘንድሮ ግን የራሳቸው ቡድን ነው። ከአዳዲስ ተጫዋቾች ጋር እየተፈተኑ ነው ያሉት። አንዳንዶች ሆላንዳውያን አሰልጣኞች ብዙ ዓለም ላይ ስኬታማ አይደሉም። እኚህም አሰልጣኝ ከአገራቸው አሰልጣኞች የተለዩ አይደሉም። በሊቨርፑል ደረጃ ማሰልጠን የሚችሉ አይደሉም። የተሰራ ቡድን ስላገኙ ነው አምናም ውጤታማ የሆኑት። ዘንድሮ ግን የራሳቸው ቡድን ሲሆን ይፈተናሉ። ሊቨርፑል ከእርሳቸው አቅም በላይ ነው የሚል ነገር ያነሳሉ። ከዛ ውጭ ቨርጂል ቫን ዳይክ በቀጣይ ከባድ ፈተናዎችን እናስተናግዳለን፣ ሜዳ ውስጥ ብቻም ሳይሆን ከሜዳው ውጭ የበለጠ ብዙ አስቸጋሪ ነገሮች አሉ የሚል አስተያየትን ሰጥተዋል። ይሄ ብዙ በጣም ትንታኔ የሚፈልግ ነው። የቡድኑ የፈጠራ አቅም ጥያቄ የሚነሳበት ነው። ከተከላካዮች ጀርባ ከኳስ ጀርባ ብዙ ተከላካዮች ካሉ ያንን አስከፍቶ የመግባት ችግር በስፋት ይስተዋልበታል። ከዛ ውጪ የደመነፍሳዊ መግባባት በመሐመድ ሳላ እና በሌሎች የአጥቂ ስፍራ ተጫዋቾች መካከል ጥያቄ ይነሳል። አምና በመሐመድ ሳላ ታግዞ ነው የቡድን ዋንጫ ያነሳው። ዘንድሮ መሐመድ ሳላ ጥሩ ካለመሆኑ ጋር በተገናኘ የበለጠ ተቸግሯል የሚል ነገር ያነሳሉ። ብዙ እዚህ ቡድን ላይ የሚነሱ ነገሮችን እያስተዋልን ነው የምንገኘው። ባለፈው ዓመት ከመጀመሪያዎቹ 18 ጨዋታዎች ያስቆጠረው ጎል በአማካይ በየጨዋታው በሊጉ 2.5 ነበር። በኋላ ላይ በመጨረሻዎቹ 15 ጨዋታዎች 20 ጎሎች ተቆጥሮበታል። በአማካይ 1.33 ጎል። የመጨረሻዎቹ ጨዋታዎች ላይ ድክመቶች ነበሩበት። ያ ድክመት ነው ዘንድሮም ተጠናክሮ የቀጠለው የሚል ነገር ያነሳሉ። የተጫዋቾችን ኳሊቲ አለማወቅ፣ የጨዋታ መንገድ። ከዛ ውጪ ሁልጊዜም ቢሆን ሊቨርፑል ብቻም ሳይሆን የትኛውም ቡድን የሊጉን ዋንጫ ካነሳ በኋላ የሻምፒየንስ ሊግ ዋንጫ ካነሳ በኋላ ቀጥሎ ያለው ዓመት በፈተና የተሞላ እንደሆነ ቡድኖች ስፔሻል ዝግጅት እንደሚያደርጉ በትክክል ማሳያ ነው። ዞሮ ዞሮ እንግዲህ ሊቨርፑል በፈጠራ አቅሙ ብዙ የተዳከመበት፣ ከዛ ውጪ ሜዳ ላይ የምንመለከተው ቡድን እንደ ቡድን ያልተዋሃደ፣ በግል ብዙ ተጫዋቾች በራሳቸው ብዙ ነገሮች የሚያደርጉበት
እንቅስቃሴ ሜዳ ላይ አስተውለናል። አዳዲስ የመጡ ተጫዋቾችም ከሊጉ ጋር ለማላመድ በሚገባ እንደተቸገሩ ማስተዋል ይቻላል። የዲፌንሲቭ ዲሲፕሊን ጥያቄ የሚነሳበት ነው። እንግዲህ ቡድኑን የሚመራው ቨርጂል ቫንዳይክ ነው፣ ግን የተከላካይ መስመሩ ኦርጋናይዜሽን ከዛ ውጪ ተጋጣሚ ቡድን ስፔሶችን እንዳይጠቀም የሚያደርግበት መንገድ ጥያቄ የሚነሳበት ሆኖ ተቀምጧል። በእናንተ እይታስ የሊቨርፑል ወቅታዊ ችግር ምንድን ነው? አሰልጣኙ ጥቃቅን ስህተቶች ናቸው ልዩነት የፈጠሩት ስሞል ማርጅን ይላሉ። እናንተ በዚህ ሀሳብ ትስማማላችሁ ወይስ ሊቨርፑል ላይ እየተሰነዘረ ያለው ትችት መጣደፍ የበዛበት ነው? ሊቨርፑል ተስተካክሎ በድጋሚ ከ40 ዓመት በኋላ በሁለት ተከታታይ ዓመታት የሊጉን ዋንጫ ያነሳል ብላችሁ ታስባላችሁ? ሀሳብ አስተያየት አድርሱን። ከሊቨርፑል ጋር የነበረን ቆይታ ይህንን ይመስላል። ሰብስክራይብ ያድርጉ። በየጊዜው እንዲህ አይነት መረጃዎችን ወደ እናንተ የምናደርስ ይሆናል። ስላዳመጣችሁን ሀሳብ አስተያየት ስለምሰጡን ከልብ እናመሰግናለን።